ቅኔ አብሮ ከነሱ የማይለይ ነው። ማሕሌት ተቁሞ ክብሪትና ጣነ ሞገር ስለማይቀር አዲስ ድርሰት እያደረሳችሁ እግዚአብሔርን እያመሰገናችሁ በአዲስ ድርሰት እናንተም ደግሞ እግዚአብሔርን አመስግኑ ለማለት አያይዞ ሐዋርያው ይነግረናል። ወኩሎ ግበሩ በዘተጸኑ ለበቁየት፣ ሁሉንም ለጥቅም አድርጉት። በኢየሩሳሌም ቤቶች ያለው ሰው ብፁዕ ንዑድ ክቡር ነው ይላል። ይህም ማለት እግዚአብሔር የተመሰገነ ይሁን። ምንም እያሸራረፉ ሌሎች ጠላቶች ቢቀሙን ቢወስዱንም 7 ያህል ገዳማት ኢትዮጵያ በኢየሩሳሌም አላት። ሌሎች ይህን ያህል ገዳማት የሏት። ኢትዮጵያ ግን ቀደም ብላ ከእስራኤል ጀምራ ኢየሩሳሌም በመመስረቷ ኑሮዋን ወይም ደግሞ ብዙ ገዳማት ያላት ሀገር ብቸኛ ያደርጋታልና ይሄ ከጸሎት ሁሉ የሚበልጠው የጸናጸልና ከበሮ ነው። ቃለ እግዚአብሔር እንዳይሰበር ልቡን እንደ አውታረ መሰንቆ ገትሮ እያንዳንዱ 3 ፊደል አንድ ጸናጽል ናት። ስለዚህ 3 ፊደል ማይሞላ ከሆነ ወይ ያጥፋል፣ ወይ ይሰረግላል፣ ወይ ይወረውራል፣ እንዲሁ ይጨምራል እንጂ 3 ነው። 3 የሥላሴ ምሳሌ ስለሆነ ይህ እንዳይሰበር ልቡን እንደ አውታረ መሰንቆ ገትሮ ብቻ በትኩረት የሚጸለይ ጸሎት አቋቋም ብቻ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በመላእክት የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። በሩቅ በቅርብ ያላችሁ በአፍአ በውስጥ የምትኖሩ እግዚአብሔርን የምትወዱና እግዚአብሔር የሚወዳችሁ ሕዝበ ክርስቲያን ምእመናን እንደምን ሰነበታችሁ? የነቢያት የሐዋርያት የጻድቃን የሰማዕታት በረከት ለሁላችን ያድለን። የእግዚአብሔር ሰላምታ ይድረስላችሁ። እንደምን ሰነበታችሁ? ዛሬ የምንነጋገረው መዝሙረ ዳዊት በያሬድ መዝሙር ሲገለጥ የሚል ነው። መዝሙረ ዳዊት በያሬድ መዝሙር ቅዱስ ያሬድ ብዙውን ድርሰት ከመዝሙረ ዳዊት ነው የወሰደውና እንደዚሁ ማንኛውም ድርሰቱ ከእርሱ ስለሆነ ከቅዱስ ወይም ከነቢዩ ዳዊት ድርሰት ጀምሮ የቅዱስ ያሬድ መዝሙር ደግሞ መዝሙር ይባላል። መዝሙረ ዳዊት 150 የጸሎት ብቻ የተመደበ ነው። መዝሙረ ያሬድ ደግሞ ከዮሐንስ እስከ ዮሐንስ እሁድ እሁድ የሚባለው መዝሙር ዘሰናበትም ይባላል። በሰንበት የሚደረግ መዝሙር ተብሎ ይነገራልና ሁለቱን ስለምን መዝሙር ተባሉ የሚለውን ነው የምናየው። እግዚአብሔር አምላክ ሰሚ ጆሮና አስተዋይ አእምሮ ያድለን። መነሻችን ሉቃስ 24 ቁጥር 45 ላይ ያለው ነው። ምን የሚል ነው? ከመሃሎ ይብጻሕ ኦሪተ ሙሴ ወነቢያት ወመዝሙር። በሙሴ ነቢያት ኦሪት ዳዊት በመዝሙር የተናገረው ይደርስ ዘንድ እንዳለው ያልኳቸው ነገር ይህ አይደለምን? ወይ ቤሎሙ አኮኑ ነገሬ ዝንቱ ነገሬ ዘእቤለክሙ እንዘ ሀሎኩ ምስሌክሙ፣ ከእናንተ ጋር ሳለሁ የነገርኳችሁ ንግግሬ ይህ አይደለምን? ዳዊት በመዝሙር ሙሴም በኦሪት ነቢያት በትንቢት የተናገሩት ይደርስ ዘንድ የነገርኳችሁ ይህ አይደለምን? ይላል። ወከሰተ ልቦሙ ከመ ይለቡ መጻሕፍት እንዲያስተውሉ አይምሯቸውን ገለጠላቸው። ወሶበ ተንሥአ ሙታን ከሙታን ከተነሳም በኋላ ከሰተሎሙ ወለበው መጻሕፍት አእምሯቸውን ገለጠላቸው፣ መጻሕፍትንም አስተዋሉ። ከማሁ ወይቤሎሙ ከማሁ ጽሑፍ ከመ ይትቀተል ክርስቶስ ወይትነሣ እሙታን በሳልስት ዕለት፣ ክርስቶስ እንዲገደል ከሙታን ተለይቶ በሦስተኛው ቀን እንዲነሳ እንዲሁ ጽሑፍ ያለ አይደለምን? ይላል። ወይስብኩ በስሙ ለንስሐ ወለህትከተ ኃጢአት ወለኩሉ ሕዝብ ሂዞሙ ኢየሩሳሌም፣ ከኢየሩሳሌም ጀምሮ ለሁሉ ሕዝብ ለኃጢአት ይቅርታ ለንስሐ ስሙ ሕይወት መድኃኒት እንደሆነ የሰብኩ ዘንድ የነገርኳችሁ ይህ አይደለምን? ይላል። ከ45 ከ46 ድረስ ያለው ነው ያየነው። አስቀድሞ የሙሴን ኦሪት የዳዊትን መዝሙር የገለጠ እግዚአብሔር አእምሯቸውን ገለጠላቸው መጻሕፍት እንዲጽፉ ብሎ ነቢያት እንደጻፉ ትንቢት እንደተናገሩ ሐዋርያትም እንዲሰብኩ እንዲጽፉ ገለጠላቸው አለ። ስለዚህ የዳዊትን መዝሙር ጠቅሶ ከሙሴ ኦሪት ጋር የነገረን እግዚአብሔር ከተነሳ በኋላ ይህ ሁሉ ስለ እኔ የተጻፈ ነው በሚል ነው እና ሙሴን እንዳነሳ ሙሴ ስለ መዝሙር ጽፏል፣ ዳዊትም ስለ መዝሙር ጽፏል። መዝሙር ማለትም ቅዱስ ዳዊት የተናገረውን ቅዱስ ያሬድ ደግሞ ወስዶ ብዙውን ድርሰት ከዳዊት ነው የወሰደው። ምሳሌ ያህል ምዕራፍ ቢባል ከዳዊት ጋር ነው የሚተዛዘለው የሚጠላለፈው። መዋሲት ቢባል መነሻውና መድረሻው ዳዊት ነው።
ዝማሬ ቢባል እስመ ለዓለም ምሕረቱ ብሎ ከዳዊት ነው። ስለዚህ ሁለንተናው ማህሌት ቢባል ስማን ይዞ ጸሎቴ ብሎ ነው ስቡሕ ቀጥሎ የሚጀመረው። ስለዚህ አጠቃላይ ድርሰቱ ከዳዊት ስለወሰደ በብሉይ ኪዳን መዝሙር ተብሎ እንደተነገረ የቅዱስ ያሬድም ሆድ የሚባለው መዝሙር ተብሎ ይነገራል። ሌላ መዝሙር የሚባል ቢኖር በአማርኛ በገና የሚለውን በግዕዝ መዝሙር በሚል ተጽፎ ይገኛል። እንደዚሁ በአማርኛ ተተርጉሞ ደግሞ ሕፃናት የሚያጠኑት የሰንበት ትምህርት ቤት ትምህርት መዝሙር ይባላል። ከእነዚህ ግን አሁን የምንናገረው የዳዊትና የያሬድ መዝሙርን ነው። ሙሴ ስለ መዝሙር ሲናገር ዘዳግም 31 ቁጥር 18 ጀምሮ እግዚአብሔር እንደነገረው ይህችን መዝሙር ጻፏት፣ ለእስራኤል ልጆችም ንገሯቸው፣ አስተምሯቸው፣ እቺ ለዘላለም ምስክር ትሆን አላቸው ይላል። ቁጥር 22 ደግሞ እርሱ ሙሴ ራሱ ለእስራኤል እንዳስተላለፈ ይህ መዝሙር ለዘላለም ምልክት ነውና ለእስራኤል አስተማራቸው፣ በአፋቸውም አኖረ ይላል። መጀመሪያ መጻፍ ኋላም ማስተማር ለጸሎትም ደግሞ በቃል መያዝ እንዳለ በሶስቱም ተመድቦ ይነግረናል። ቁጥር 30 ላይ ደግሞ በዚሁ ምዕራፍ ማለት ነው በእስራኤል ጉባኤ ሁሉ እችን መዝሙር ለምልክት አስቀመጠ ይላል እና ሙሴ እንግዲህ ስለ መዝሙር እስራኤል ምስክር እንዲሆን እየዘመሩ እግዚአብሔርን እንዲያመሰግኑ ትምህርት ምልክት ሰጥቷል ማለት ነው። ዘጸአት 15 ቁጥር 20 ላይም ይሆኑ ንሲብሖ ሊያርስቧ ዘተሰብሐ ማርያም እህተ ሙሴ ከበሮ ይዛ ሌሎችም ሴቶች መዝሙሯን እየተቀበሉ እግዚአብሔርን እያመሰገኑ የተመላለሱበት ቦታ ከመመላለሳቸው በብዛት የተነሳ እንዲሁ ሳር አልበቀለም ይባላል። ሙሴም በትሩን ይዞ መዝሙር እግዚአብሔርን ያመሰገኑበት እስከ ዛሬ ድረስ በመዝሙር ሲነገር ይኖራል ማለት ነው። ነቢዩ ዳዊት ስለ መዝሙር ሰብሕዎ ለእግዚአብሔር እስመ ሰናይ መዝሙር ወለአምላክነ ሐዋስ ሰብሖ መዝሙር 146 ቁጥር 1 ላይ መዝሙር መልካም ነውና እግዚአብሔርን አመስግኑት፣ አምላካችንም መልካም ምስጋና መልካም ነው ይላል። አምላካችንም ምስጋና መልካም ነው በማለት መዝሙር መልካም ነውና እግዚአብሔር አምላክን አመስግኑት በመዝሙር በማለት መዝሙር መልካም እንደሆነ ይነግረናል ማለት ነው። ከዚህ ወስዶ ነው እንግዲህ ጌታችን ከመሃሎ ይብጻሕ ኦሪተ ሙሴ ወነቢያት ወመዝሙር መዝሙርና የሙሴ ኦሪት ነቢያትም የተናገሩት ይደርስ ዘንድ በእኔ የተጻፈ አለ አይደለምን ብሎ የነገራቸው ማለት ነው። እንግዲህ መዝሙረ ዳዊት በቅዱስ ያሬድ መዝሙር ሲነገር በዚሁ አይነት ነው። ከጌታ ወስዶ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ ወይዜኒ ሶበ ትትጋቡ አኀዊነ በክሙ መዝሙር ዘከሰት አበይኖ ዘነገረ በሐውርት ወዘምድረ እሳት ወኩሎ ግበሩ በዘተጸንዑ ለቤቆት ይላል። ይህም ማለት ወይዜኒ ሶበ ትትጋቡ ወንድሞቻችን ሆይ በምትሰበሰቡበት ጊዜ አለ መዝሙር አላቸው ይለናል። አስቀድሞ መዝሙር አላቸው። ወንድሞች ካህናት የሚሰበሰቡት ለምንድን ነው ካልነ ለማይሌት፣ ለዋዜማ፣ ለክብረ በዓል ነው። ለስብሐተ ነግህ ወይም ደግሞ ለክስተተ አርያም ለመቆም ነው። በምትቆሙ ጊዜ ለጸሎት ለድጋም ቢቀርብ መዝሙረ ዳዊት ነው መጀመሪያ። ለስብሐተ ነግህ ቢሆን አምላኬ አምላኬ ገይሳቤከ ብሎ መዝሙር ቢሆን እግዚኦ ጸወነ ኮንከነ ብሎ ስለሚጀምር እንደዚሁም በሌላው ዋዜማ ቢቆምም ለእግዚአብሔር በምልአ ብሎ ስለሚጀምር በክሙ መዝሙር አለ። አስቀድሙት መዝሙር ለጸሎት መጀመሪያ መዝሙርን አስቀድሙ በክሙ መዝሙር ነው ያለ። አያይዞ ዘከሰት አበይኖ ዘነገረ በሐውርት በሀገሮች በኩል ሊቃውንት ባሉት በተደረሰው ደግሞ ቀጥሉበት አለ። በሀገራችን ያሉ ሊቃውንት አባ ጊዮርጊስ ዘጋስጫ፣ ቅዱስ ያሬድ የደረሱትን እዝህ ለአንገርጋሪ የመሰለ እስመ ለዓለም አቡን የመሰለ እነዚህን ደግሞ የሊቃውንቱን በሀገራችሁ ያሉ ሊቃውንት የደረሷቸውን አስከትሉ፣ እሱን አያይዛችሁ ዘምሩ አለ። ወዘምድረ እሳት አለ በሶስተኛ። ዛሬ በዘመኑ ያላችሁ ካህናት ደግሞ አዲስ ድርሰት እየደረሳችሁ ምድረ እሳት አዲስ ድርሰት ነው። አዲስ ድርሰት ምንድን ነው የምንለው ደግሞ ቅኔ ነው። የዕለት የዕለት አዲስ ሁል ጊዜ ዘመኑን ተከትሎ ወቅቱን በሚመለከት የሚደረገው ከዘመኑ ጋር አብረው የሚሄድ የቅኔ ድርሰት ነው። ከጉባኤ ቃና እስከ ጣዕመ ሞገር ድረስ ያለውን ወዘምድረ እሳት እያደረሳችሁ እሱን ደግሞ እግዚአብሔርን አመስግኑት። ሰብሕዎ ለእግዚአብሔር ስብሐቲሁ በማኅበረ ጻድቃኑ ይላል መዝሙር 149 ቁጥር 1 ላይ በአዲስ ምስጋና እግዚአብሔርን አመስግኑት። ቅኔውም በቅዱሳን ጉባኤ ነውና ይላል። ቅኔውም በቅዱሳን ጉባኤ ነው። ሁል ጊዜ
ቅኔ አብሮ ከነሱ የማይለይ ነው። ማሕሌት ተቁሞ ክብሪትና ጣነ ሞገር ስለማይቀር አዲስ ድርሰት እያደረሳችሁ እግዚአብሔርን እያመሰገናችሁ በአዲስ ድርሰት እናንተም ደግሞ እግዚአብሔርን አመስግኑ ለማለት አያይዞ ሐዋርያው ይነግረናል። ወኩሎ ግበሩ በዘተጸኑ ለበቁየት፣ ሁሉንም ለጥቅም አድርጉት፣ በፍቅር በሰላም በስምምነት ለጥቅም አድርጉት ማለት ፍቅርና ሰላም እንዲኖረን እያንዳንዱ ሐዋርያው ጳውሎስ መዝሙረ ዳዊት መቅደም እንዳለበት ከሁሉም ጸሎት መጀመሪያ፣ ቀጥሎ ደግሞ የሊቃውንት ድርሰት፣ ቀጥሎ ደግሞ በዘመኑ ያሉ ካህናት በቅኔ በግጥም በሌላም መነባንብ እግዚአብሔርን እንዲያመሰግኑ ይነግረናል ሐዋርያው ማለት ነው። እንግዲህ በዚህ አይነት መዝሙር ስርዓቱ የመጣ ነው። በዚህ አሁን የምንናገረው የጰራቅሊጦስ ዕለት የትንሣኤ ቀለም ነው የሚባለው እሱን ነው የምንለው። የሚዘመሙትን ማለት ነው። በዕለቱ የሚውሉትን ከመዝሙረ ዳዊት አንደኛ እግዚኦ ጸወነ ኮንከነ የሚለው ነው። መዝሙር 89 ቁጥር 1 ያለው ነው። ከርሰ ዳዊት ተፈሳይነ ወታሐሰይነ በኩሉ መዋዕሊነ፣ ባለን በዘመናችን ሁሉ ፈጽሞ ደስ አለን ይላል። ህየንተ መዋዕል ዛሂመምከነ፣ መከራ ስለሰጠህን ዘመን ፈንታ፣ ወህየንተ ዓመት እንተሪናሃ ለእቺት፣ ክፉውን ዓመተ ፍዳ ዓመተ ኩነኔ ባየነበት ፈንታ ባለንበት ዘመን ሁሉ ደስ አለን ይላል። በዚያ የጨለማው ዘመን ዲያብሎስ ግዛት የነበረው 5500 ዘመን ዓመተ ኩነኔ ዓመተ ፍዳ ይባላል። ዓመተ ኩነኔ ማለት ሰዎች ጽድቅ እየሰሩ የተኮነኑበት፣ መልካም ሰርተው የማይታሰብላቸው ገነት ስለተዘጋጅ ሁሉም ወደ ሲኦል የሚወርድበት ነበረ። ጽድቃችን እንደ መርገም ጨርቅ ሆነ ብለው የተናገሩበት ዘመን ስለነበረ ኩነኔ አለ ዓመተ ኩነኔ። ዓመተ ፍዳ ማለት ሰዎች ወደ ምድረ ፋይድ የወረዱበት፣ በእሳት የተቃጠሉበት፣ ብዙ ስቃይ በዲያብሎስ ባርነት የኖሩበት ዘመን ስለሆነ ዓመተ ፍዳ ዓመተ ኩነኔ ብሏል። ስለዚህ ነው ህየንተ መዋዕል ዛሂመምከነ ወህየንተ ዓመት እንተሪናሃ ለእቺት ብሎ 5500 ዘመንን የነገረን። ተፈሳይነ በኩሉ መዋዕሊነ ወተፈሳይነ ያለው ደግሞ ዓመተ ስጋዌ ዓመተ ምሕረት ይባላል። ዓመተ ስጋዌ ቃል ስጋ ኮነ ያለውን መሰረት አድርጎ ጌታችን ተጸንሶ በድንግልና እንደተወለደ ሁሉ ከዚያን ጊዜ ጀምሮ ዓመተ ስጋዌ ስለ ምስጢረ ስጋዌ የሚነገርበት ዘመን፣ ዓመተ ምሕረት እግዚአብሔር ቸርነቱን አብዛዝቶ የሰጠበት፣ ምክንያቱም የእኛን ሞት ወስዶ የእሱን ሕይወት የሰጠንበት ቸርነቱ በዚህ ልክ ነው ተብሎ ተሰፍሮ የማይነገር እግዚአብሔር ቸርነቱ ብዙ ጊዜ የሚነገር ስለሆነ ዓመተ ምሕረቱ ርሁቀ መዓት ወብዙኃ ምሕረት ወጻድቅ፣ መዓቱ የራቀ ምሕረቱ የበዛ እውነተኛ የሆነ እግዚአብሔር ምሕረቱን አብዛዝቶ የሰጠንን በእኛ ዘመን ደርሶ ነቢዩ ዳዊት የእኛን ደስታ ደስታ አለው። እሱ አልደረሰም። ተፈሳይነ ወታሐሰይነ ማለት በእኛ ዘመን የደረሰውን ለእኛ ይነግረናል ማለት ነው። ሁለተኛው እግዚኦ ኩነኔከ ሀቦ ለንጉሥ 71 ቁጥር 1 ላይ ያለው መዝሙር ነው። ይህም ከርሰ ዳዊቱ ይገኒው ቅድሜሁ ኢትዮጵያ ወጸላቱ ሐመደ ይቀምሁ፣ እንደዚሁ ኢትዮጵያን በፊቱ ይገዙለታል የሶሎሞን ጠላቶችም አመድ ይቅማሉ የሚል ነው ያለው። በፊቱ ኢትዮጵያውያን ይሰግዳሉ ማለት ብዙዎቹ ሂደዋል። ይልቅንም ንግሥተ ሳባ የምትባል የኢትዮጵያ ገናና ንግሥት ወደ ኢየሩሳሌም 120 መክሊተ ወርቅ ወስዳ በሀገራችን ያለ በሌለነሱ ሀገር የሌለ እነዚሁ ተንከራ የሚባል ነጭ ዕንቁ እንደዚሁም ዝባድ ወይም ደግሞ ሽቱ የሚባል ይዛ ሄዳ ሰጥተዋለች። ስለዚህ ምሳሌ ነበረ። ሶሎሞን የጌታችን የኢየሱስ ክርስቶስ ምሳሌ፣ ንግሥት አዜብ የዚህ ዓለም ምሳሌ፣ 120 መክሊተ ወርቅ የ120 ቤተሰብ ምሳሌ። ሶሎሞን ከንግሥት አዜብ እጅ 120 መክሊተ ወርቅን እንደተቀበለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ ዓለም 120 ቤተሰብ መርጧልና ይላል። ዕንቁ የሃይማኖት ምሳሌ፣ ሃይማኖት ከሕገ ልቡና ወደ ሕገ ኦሪት የተሸጋገሩበት ማለት ነው። ዝባድ ወይም ሽቱ እንደዚሁም ምግባር ተወልጦ ተገድር ይለዋል። ምግባርን ሌላውንም ሽቱ ከሩቅ እንዲሸት ፍቅርም እንደዚሁ ከሩቅ ስለማያይዝ ፍቅር ለማለት ነው። ሙሴ በኢትዮጵያዊት ሲፓራ
ሶሎሞን በንግሥተ ሳባ ማክዳ መሳባቸው በፍቅር ነውና ይህን ሁሉ ኢትዮጵያ የነበረች ገናና ንግሥት ወስዳ በማቅረቧ እርሷ እንደሰጠችው ያለ ብዛት አልነበረም ይላል። አንደኛ ነገሥት ምዕራፍ 10 ቁጥር 12 ስናነብ ንግሥት አዜብ እንደሰጠችው ያለ ብዛት ያለው ሽቱ ለሶሎሞን አልመጣለትም። ስለዚህ ነው ከቤተ መቅደሱ ከቤተ መንግሥቱ አጠገብ ያለውን ዴር ሱልጣንን ማረፊያ ይሁንሽ ብሎ የሰጣት። ሶሎሞን እንዲህ ስጦታ ለሚወስዱት ቦታ የመስጠት ልማድ ነበረውና አስቀድሞ ወርቅና ብር የዘግባና የጽድ ዛፍ ቤተ መቅደሱን ቤተ መንግሥቱን ለመስራት ሲያመጣ ለነበረው ለኪራም 10 ከተማዎች ከገሊላ ሰጠ ይላል። አንደኛ ነገሥት ምዕራፍ 9 ቁጥር 10 እስከ 14 ስናነብ የምናገኘው በዚያ አንጻር ነው። ለንግሥተ ሳባም ያንን ገዳም የንጉሥ ገዳም በሚል ስም በእነሱ ቋንቋ የተሰጠን ከእስራኤላውያን ቀጥሎ ለኢየሩሳሌም ምድረ ርስት ኢትዮጵያውያን የመጀመሪያዎች ናቸው ማለት ነው። ስለዚህ ነው ኢሳይያስ 32 ቁጥር 1 ላይ ብፁዕ ዘቦ ዘር በጽዮን ወአብያት በኢየሩሳሌም፣ በጽዮን ዘር ያለው ሰው ብዙ ነው፣ በኢየሩሳሌም ቤቶች ያለው ሰው ብዙ ንዑድ ክቡር ነው ይላል። ይህም ማለት እግዚአብሔር የተመሰገነ ይሁን ምንም እያሸራረፉ ሌሎች ጠላቶች ቢቀሙን ቢወስዱንም 7 ያህል ገዳማት ኢትዮጵያ በኢየሩሳሌም አላት። ሌሎች ይህን ያህል ገዳማት የሏትም። ኢትዮጵያ ግን ቀደም ብላ ከእስራኤል ጀምራ ኢየሩሳሌም በመመስረቷ ኑሮዋን ወይም ደግሞ ብዙ ገዳማት ያላት ሀገር ብቸኛ ያደርጋታልና ይህ ነው። ሶስተኛው ግኔው ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ የሚለው ነው። ይህ መዝሙር 106 ቁጥር 1 ላይ የምናገኘው ነው። ከርሰ ዳዊቱ ንግሩ ለእግዚአብሔር ምሕረቶ ወመንክሮሂ ለጓለ እመሕያው እስመ ሰበረ ኆኃተ ብርት ወቀጥቀጠ መናስክተ ዘሐጺን የሚል ነው። ንግሩ ምሕረቶ የእግዚአብሔርን ቸርነት ንገሩ፣ ወመንክሮሂ ለጓለ እመሕያው ታምራቱንም ለሰው ልጆች ንገሩ አውሩ። እስመ ሰበረ ኆኃተ ብርት የብረቱን ናስ ሰብሯልና፣ ወቀጥቀጠ መናስክተ ዘሐጺን የብረቱን ቁልፍም ቀጥቅጧልና ንገሩ አለ። ስለዚህ እግዚአብሔር አምላክ በዕለተ ዓርብ በ9 ሰዓት በአካለ ነፍስ ወደ ሲኦል ወርዶ የብረቱን ደጅ ሰብሯል። ቁልፉንም ቀጥቅጦ ቀለጣጥሞ አጥፍቷል። ስለዚህ ሲኦል ክፍት ነው ያለች ማለት የፈቀደ መግባት ይችላል፣ የፈለገም መውጣት ይችላል ማለት ነው። እግዚአብሔር የሰበረውን ማንም ሊጠግነው አይችልምና ክፍት ቀርቷል። ሆኖም ግን በሲኦል የብረት ቁልፍ ወይም ደግሞ የጸና የብረት ናስ አለ ማለት አይደለም። የአጋንንትን ክፋት የጨለማውን ጽናት ለመናገር ቁልፉን የናሱንም ብረት ሰበረ በማለት ነቢይ ነገረን። የአጋንንትን ጽናትና የጨለማውን ብዛት ክፋቱን ለመናገር ያህል ነው። ወተወክፎሙ ፍኖተ ጌጋዮሙ ነው። ንስሐ ይግቡ ሥጋ ወደሙ ይቀበሉ ሳይል እግዚአብሔር ከአዳም ጀምሮ ያሉትን በቸርነት እርሱ ተቀበላቸው በማለት እግዚአብሔር አምላክ በቸርነቱ እንደተቀበለ ይነግረናል ማለት ነው። እነዚህ ሁሉ ይዘመማሉ። አራተኛው አድነን እግዚኦስ መኃልቀ ኄር መዝሙር 11 ቁጥር 1 ያለው ነው። ከርሰ ዳዊት ይዜ የተነሳ የእግዚአብሔር ሬሲ መድኃኒት ዋግህድ ቦቱ እግዚአብሔር ዛሬ እነሳለሁ አለ፣ መድኃኒት አደርጋለሁ፣ ለአዳም እገለጥለታለሁ፣ ለዲያብሎስ ግን እገለጥበታለሁ አለ። ለአዳም መድኃኒት የሚያደርግበት ጊዜ እንደሚመጣ ተገልጾለት ነቢዩ ዳዊት አስቀድሞ ተናግሮ ነበረ ማለት ነው። ይህ አራተኛው እንደ ዘመኑ ነው። ዘመኑ ሲለወጥ ሊለወጥ ይችላል። ዘመነ እርገት ሲሆን ሌላ ነው፣ ዘመነ ጰራቅሊጦስም ሲሆን ሌላ ይገባልና ሆኖም ግን 4 መዝሙራት መመራቱ ግድ ነው ማለት ነው። እሁድ እሁድ ሁል ጊዜም ከዳዊት መዝሙር 4ቱ ከተመሩ በዜማ ከተቃኙ በኋላ ወይም ከተዘመሙ በኋላ የትንሣኤ ዕለት፣ የዳግም ትንሣኤ፣ የጰራቅሊጦስ እነዚህ ይዘመማሉ ማለት ነው። ከተዘመሙ በኋላ መሪ የሆነው ሰውዬ የቅዱስ ያሬድን መዝሙር ይቃኛል። ይትፌሳ ሰማይ ወስታሰይ ምድር ብሎ በጥሬ ዜማ ይዘልቃል። እሱ ከዘለቀ በኋላ ደግሞ በቀኝና በግራ ያሉት ካህናት እንደገና ዘህብረት ይባላል ይዘልቃሉ ማለት ነው። ይሄ መሪው የይሁዳ ምሳሌ ነው። በግራ በቀኝ ያሉ ካህናቶች ደግሞ የጸሐፍት ፈሪሳውያን ምሳሌ ናቸው። ይሁዳ ጸሐፍትና ፈሪሳውያንን እየመራ ክርስቶስ ወዳለበት ቦታ አድርሷቸዋልና ነው። 2 ይሆናል ማለት ነው። መሪው ዘልቋል፣
ሁሉም ደግሞ በህብረት ዘልቀዋል። 2 ጊዜ ዜማ ደረሰው ማለት ነው። 3ኛ ሁሉም መቋሚያውን አንስቶ ይዘማል። ዝማሜ ነው 3ኛው። ይዘመምና ይዘለቃል። አሁንም ደግሞ 4ኛው ቁም ይባላል። ማንሻው ተደርቦ ወደ ኋላ እየከፈለ ወደ ኋላ ይመጣና ቁም የሚባለውን ንዑስ መረግድም የሚለው አሉ። ቁም ይዘለቃል። 4 ሆኖ ማለት ነው። 2 ጊዜ ዜማ፣ 1 ጊዜ ዝማሜ፣ 1 ጊዜ ቁም፣ 4 ሆነ ማለት ነው። መረግድ 2 ጊዜ ነው። እየደረበ ይሄዳል። መረግድ 2 ጊዜ ሲደርሰው ደግሞ 6 ሆነ ማለት ነው። 6 ጽፋት ከመጨረሻ ወደ ኋላ እንደ ቁሙ ወደ ኋላ ይመጣል። 1 ጊዜ እየደረበ ደግሞ ወደፊት ይሄዳል። 2 ጊዜ ያደርጋል እየደረበ ስለሚሄድ። 3 በእጅ ጭብጫባው መጨረሻ ላይ ደግሞ እያጨበጨበ በእጅ ይዘልቃል። 4 ጊዜ ጽፋት ይደርሰዋል ማለት ነው። ስለዚህ 4 ጽፋትና 6 10 ሆነ ማለት ነው። ይህ እያንዳንዱ መዝሙር እሁድ የሚባለው 10 ጊዜ ይደርሳል ይመላለሳል ማለት ነው። ይህም እስራኤላውያን በ10ቱ ቃላት በ10ቱ ትእዛዛት እንደተመሩ በቤተ ክርስቲያን ያሉ ካህናትም በ10ቱ ትእዛዛት እንመራለን ሲሉ ወይም እንደዚሁ 10 ሕዋሳታችን ጠብቀናል ሲሉ የቅዱስ ያሬድን መዝሙር በ10 ጊዜ ያደርሳሉ ማለት ነው። በዚህ 10ቱ አውታሪሁ መዝሙረ ማህሌት ወመሰንቆ መዝሙር 91 ቁጥር 3 ላይ 10 አውታር ባለው በማህሌት በገናና መሰንቆ እዘምራለሁ አመሰግናለሁ ይላል ነቢዩ ዳዊትና ልክ 10 ቃላት ምሳሌ ነው። የ10ሩ ትእዛዛት አምሳል ነው። በሰው ውስጥ ባሉት በ10ሩ ሕዋሳት አምሳል ነው ማለት ነው። ይሄ ከጸሎት ሁሉ የሚበልጠው የጸናጸልና ከበሮ ነው። ቃለ እግዚአብሔር እንዳይሰበር ልቡን እንደ አውታረ መሰንቆ ገትሮ እያንዳንዱ 3 ፊደል አንድ ጸናጽል ናት። ስለዚህ 3 ፊደል ማይሞላ ከሆነ ወይ ያጥፋል፣ ወይ ይሰረግላል፣ ወይ ይወረውራል፣ እንዲሁ ይጨምራል እንጂ 3 ነው። 3 የሥላሴ ምሳሌ ስለሆነ ይህ እንዳይሰበር ልቡን እንደ አውታረ መሰንቆ ገትሮ ብቻ በትኩረት የሚጸለይ ጸሎት አቋቋም ብቻ ነው። ሌላው ጀምረን ሳሊላነ ቅድስት ወይም ጀምረን ለዓለመ ዓለም ስንል ነው ትዝ የሚለን። አቋቋም ግን ግዴታ ከበሮ እና ጸናጸል መስማማት ስላለበት ያን ለማስተካከል ሲባል ትኩረት የሚሰጥበት ጸሎት የብቻኛ ጸሎት አቋቋም ነው ማለት ነው። እና 10 ጊዜ አንዱ መዝሙር ይደረጋል ማለት ነው። እንግዲህ ከመዝሙረ ዳዊት ቀጥሎ የያሬድ መዝሙር ስለገባ ምን ተባለ? ከመዝሙሩ ላይ ለማያያዝ መልሶ መዝሙር ተባለ ማለት ነው። ከዳዊት 4 ይመራሉ። ቀጥሎ ደግሞ ያሬድ ስለሚዘምር መዝሙር ቀጥሎ መዝሙር ገባ ማለት ነው። ስለዚህ መዝሙረ ያሬድ፣ መዝሙር ዘሰናበት ተብሎ ይነገራል ማለት ነው። ምክንያቱም ከመዝሙር ጋር መዝሙሩ ለማያያዝ ቅድም እንደተነጋገርነው ድርሰቱ ብዙ ከሱ ነው የወሰደው። ሌላው ደግሞ ቀጥሎ ከመዝሙረ ዳዊት 4 ትምህርቱ የያሬድ ስለሚገባ መዝሙሩን መዝሙር አሰኝቷል አያይዞ ማለት ነው። ማህሌት ማለት ካህናት ተሰብስበው የሚመገቡት መንፈሳዊ ምግብ እንደማለት ነው። ለምሳሌ ያህል ቅኔ ማህሌት መሶብ ነው ብንል ዜማው ማዕድ ነው። እንጀራ በላዩ ላይ የተቀመጠበት ማዕድ እንበል። መሶቡ ላይ ማዕድ እንጀራ የተቀመጠበት ቅኔ ማህሌቱ መሶብ ከሆነ ዜማው ማዕድ እንጀራ ከሆነ አቋቋሙ ወጥ ነው። እያጣጣሙ በጥሩ ቅመም የተሰራ ወጥ አቋቋም በዚያው ላይ ይፈስ እያንዳንዱን ያጣፍጠዋል ማለት ነው። ከዚያ በኋላ ደግሞ ሰዎች በልቶ መጠጥ ስለሚያስፈልግ ክብሪትና ጣነ ሞገር የሚባል ደግሞ ወይነ ጠጅ አለ። ቅኔው ደግሞ መጠጥ ነው ማለት ነው። ጠጥቶ ደስ ይለው ይበል እንዲህ በለው ይሄ ነው እንጂ እያለ የሚፈክርበት የሚያሞቅ ወይነ ጠጅ ቅኔ ነው። ይህ ምግበ ነፍስ ይባላል። የነፍስ ምግብ ካህናት ተሰብስበው ሌሊት እግዚአብሔርን በደስታ የሚያመሰግኑበት ማህሌት በዚህ አይነት የመዝሙሩ ስርዓት ይካሄዳል ማለት ነው። እንግዲህ ከዚህ ከመዝሙሩ ቀጥሎ የቅዱስ ያሬድ ድርሰቶች ቅኔዎች ናቸው። በዚህ ቀን የሚደረጉት አመሳልስት ዕለት ሚበዙ ይደረጋል። እስመ ሞኦ ለጽልመት እንደገና ጉባኤ ቃና ይደረጋል። እንደገና ብዙ የልቡ ላይ ደግሞ ሰርከ ሰንበት ለጸብያ እሑድ ሚበዙ አሁንም ይደረጋል። ጉባኤ ቃና ከማበቀረ ይገብሩ በዓለ ይደረጋል። ሚበዙና ጉባኤ ቃና ሚበዙና ጉባኤ ቃና የቅዱስ ያሬድ ቅኔዎች ናቸው። ሌላ የሌላ ሰው ቅኔ አይደረግም ማለት ነው። በዚህ በጰራቅሊጦስ የቅዱስ ያሬድ ብቻ ናቸው። ከዚህ ቀጥሎ መወድስ ነው ፍትሐ ሊተ ተብሎ ይገባል ማለት ነው። ያ ፍትሐ ሊተ
8 ቤት ነው መወድስ። ለምን 8 ሆነ ከሚለው ከመዝሙር ጀምሮ 8 ስለሆነ ነው የሚገባበት ድርሻ። መዝሙርና አምላኬ አምላኬ ገይሳቤከ 2፣ እግዚኦ ሚበዝሁና ቃልየ 4፣ ጸኒሃና ብፁዕ ዘይሌቡ 6፣ ከመያፈቅርና ፍታሊተ 8 ማለት ነው። በዚህ ፍታሊተ ላይ ስለሚገባ ፍታሊተ እግዚኦ ተበቀል በቀልየ ብሎ የሚጀምረው ማንኛውም ባለቅኔ በዚህ በ8ኛው ስለሚገባ ወይም ቤቱ 8 ቤት በመሆኑ ነው መወድስ። ምክንያቱም በ8ቱ ኦሪት በ8ቱ ብሔረ ኦሪትም ይመሰላል። ሆኖም ግን በዚች በ8ኛው መዝሙር ስለሚገባ 8 ቤት ሆኖ እናገኘዋለን ማለት ነው። 9 ቤትም አለ ሌላ። 9 ቤት የሆነው ደግሞ ኩልክሙ ይባላል። 9 ቤት የሆነው 9 ሰዓት ሲሆን ዕለተ ዓርብ ከቅዱስ ሥጋው ቅዱስ ነፍሱን የለየበት ሰዓት ስለሆነ 9 ቤት ይሆናል። ኩልክሙ የተባሉ ነፍሳት ናቸው። ሲኦል ያላችሁ ሁላችሁም ውጡ፣ እለ ውስተ ጽልመት ጻኡ ወእለ ውስተ ጽልመት ተከሰቱ ብሎ ሁላቸውን ነፍሳት ከአዳም ጀምሮ ያለውን ያወጣበት ዕለት ስለሆነ ኩልክሙ ይባላል። መዝሙር 46 ኩልክሙ አሕዛብ ጥፉሁ እደዊክሙ በሚል የሚገባ ነው። 9 ቤት መሆኑ ግን 9 ሰዓት ከቅዱስ ሥጋው ቅዱስ ነፍስን የለየበት ሰዓት በመሆኑ ነው። 2 ቤትም አለ አጭር መወድስ የሚባል ያ ደግሞ የመለኮትና የትስብእት ምሳሌ ነው ማለት ነው። እንግዲህ መወድስ ማን ነው? ክርስቶስ ተንሥአ እሙታን የሚለው ነው። ከትንሣኤ ጀምሮ እስከ ጰራቅሊጦስ ድረስ የሰላምታ መለዋወጫ የክርስቲያኖች ማስታወቂያ ይሄ ነው። እሱን ነው የምናየው። ክርስቶስ ተንሥአ እሙታን አለ ቅዱስ መወድስ ሲያደርግ እና ክርስቶስ ከሙታን ተለይቶ ተነሳ የሚል ነው። በዚህ አይነት ቅዱስ ዳዊት ወይም ነቢየ እግዚአብሔር ዳዊት ትንሣኤን በቀዳማይ በካላይ በሩቅ በቅርብ ይነግረናል። ትንሣኤው እንዴት እንዳርጎ አብራራውን ሌሎችን በዓላት እንደዚያ ያብራራው። በቀዳማይ ወተንሥአ እግዚአብሔር ከመ ዘንቃ እምንዋም ይላል። መዝሙር 77 ቁጥር 64 ላይ እግዚአብሔር ከእንቅልፍ እንደሚነሳ ሰው ተነሳ። ቀዳማይ አንቀጽ ይባላል። ይሄ የሩቅ ነው። ወተንሥአ ተንሥአ ብሎ ቀዳማይ አንቀጽ በሩቅ አደረገ ማለት ነው። በካላይ ደግሞ ሲናገር ይትነሣ እግዚአብሔር ወይዘረው ጾሩ እግዚአብሔር 3 ቀን 3 ሌሊት ከርሰ መቃብር አድሮ ይነሳል፣ አጋንንት ጠላቶቹም ይበተናሉ በማለት በካላይ አንቀጽ ይነገራል። ምክንያቱም ተንሥአ ይትነሣ ነው። ተንሥአ አስቀድሞ እንደገና አሁንም ይትነሣ ብሎ በቀዳማይና በካላይ ይነግረናል ማለት ነው። ሌላው ደግሞ በቅርብ ሲያመጣ ደግሞ አንሰ ሰከብኮ ኖምኮ ተንሣእኩ እስመ እግዚአብሔር አንሥአኒ፣ እግዚአብሔር አስነሳኝ እንጂ ሙቼ ነበረ አንቀላፍቼ ነበር ይላል ነቢዩ ዳዊት። ወተንሣእኩ እስመ እግዚአብሔር አንሥአኒ፣ እግዚአብሔር አስነስቶኛልና ተነሳሁ ብሎ ተንሣእኩ ቅርብ ነው። ስለዚህ በቅርብ አንቀጽ ቀዳማይ ደግሞ በራሱ አድርጎ አቅርቦ ይነግረናል ማለት ነው። የቅርብ ከላይ ደግሞ ይእዜትነሣ ይቤ እግዚአብሔር መዝሙር 11 ላይ ደግሞ እንደዚሁ እግዚአብሔር ዛሬ እነሳለሁ አለ ብሎ ደግሞ የቅርቡ ካላይ ደግሞ እትነሣ በሚል ደግሞ ይነግረናል። በቅርብ በሩቅ በቀዳማይ በካላይ አድርጎ ትንሣኤን እንዴት አድርጎ አብራርቶ እንደነገረ ቅዱስ ያሬድ ክርስቶስ ተንሥአ እሙታን ክርስቶስ ከሙታን ተለይቶ ተነሳ በሚል በሩቅ የነገረንን ዳዊት ደግሞ አብራርቶ ይነግረናል ማለት ነው። ሁለተኛው በአብይ ኃይል ወሥልጣን፣ በአብይ በታላቅ ኃይልና ስልጣን ክርስቶስ ተነሳ። አብ አንሶ መንፈስ ቅዱስ አንሶ ትንሣኤኩ በሥልጣነ በእዴቴ ቢል ሬናውን መናገር ነው እንጂ አንድ ነው ይላል መጽሐፍ። ስለዚህ አንድ ቢሆንም እና አንብራሄ ወሲማ ወበወሌተ ካይበ አንሥአ በማለት ነቢዩ የተናገረውን ቅዱስ ያሬድ ስልጣን እንዳለው በራሱ በኃይል በስልጣን ተነሳ ብሎ አራያ ስልጣኑ ላይ ለሞት አይደለም መዝሙር ያለፈው በሞት ላይ ስልጣኑን አሳየ። ከአዳም ጀምሮ እስከ ክርስቶስ ሁሉም ሙቷል፣ በመቃብር ላይ ተቀብረዋል። ክርስቶስ ግን ሙቶ አልቀረም፣ ተቀብሮም አልቀረም፣ ተነስቷል ማለት ነው። ሌሎች ሃይማኖት መሪዎች ነን የሚሉ ወይም ሰዎች የሚከተሏቸው ተከታዮቻቸው ቢጠየቁ ወይም ደግሞ መቃብራቸው ቢታይ አጽማቸው አለ በዚያ በሞቱበት ሀገር መካም ይሁን እንግሊዝም ይሁን አለ ሰዎች ናቸውና ፈርሶ በስብሶ ዚያ ኢየሱስ ክርስቶስ ግን አምላክ ነውና ሰማያ ሰማያት አርጓል ማለት ነው። እና የሚቀጥለው ሶስተኛው አሰሮ ለሰይጣን የሚለው ነው። ሰይጣንን አሰረው። መዝሙር 21 ላይ አምላኬ አምላኬ ነጸረኒ ወለምን ታደገኒ ብሎ ክርስቶስ ጮኸ በተሰቀለ ጊዜ ኤሎሄ ኤሎሄ የሚለው ነው በዕብራይስጥ። አዳ ዲያብሎስ ሰምቶ
አምላክ መስሎኝ ለካ ሩቅ ቢሲ ነው። ሥጋውን በመቃብር ነፍሱን ደግሞ በሲኦል እገዛለሁ ብሎ ተሳስቶ ቀረበና በነፋስ አውታር በእሳት ዛንጀር አሰረ ይለናል። በነፋስ አውታር በእሳት ዛንጀር፣ በገመድ በሰንሰለት አይደለም፣ ግዙፍ አይደለም፣ ረቂቅ ነውና ረቂቁን በረቂቁ አሰረው፣ ከመስቀሉ ስር ጣለው። ዲያብሎስም ቀባጠረ። መኑ ዝንቱ እንበለ ኃጢአት ዘሞተ፣ ይህ ያለ ኃጢአት የሞተ ማን ነው? ሥጋ ለቢሶ ዘሞአኒ፣ ሥጋ ለብሶ ይህ ያሸነፈ ማን ነው? መኑ ውእቱ ዘሞኦ ለጽልመት፣ ጽልመትን ጨለማውን ብርሃን ያደረገ ማን ነው? ዘብዛ ብርሃኑ ለጽልመት አኦሮ፣ በብርሃኑ ብዛት ጨለማን ያሳወረ ማን ነው? በሚል ዲያብሎስ ብዙ ቀባጥሯል እና ስለዚህ የአምላካችን በዕለተ ዓርብ ዲያብሎስን ያሰረበት ነው አሰሮ ለሰይጣን የተባለው። በዚህ መዝሙር 21 ቁጥር 6 ላይ አንሰ ዕፄ ዋኮ ሰብ የሚለውን አባቶች ዕፄ ወላፍ የሚባል ትል ነው ብለውታል። በጣም ቀይ ትል ነው፣ ያለ ዘር የሚራባ ይሉታል። በእንጨት ላይ ተጣብቆ የሚኖር ትል ነው። ከእንጨት ከተጣበቀበት ያለ ዘር የሚራባውን ትሉን አምጥቶ ከመቃጥን ጋር ያስሩና በባህር ውስጥ ሲያቀርቡ አሳ ሁሉ ተሰብስቦ ይቀርባል። ያንን ትል ይወደዋል ማለት ነው። አሳው ሊበላ ሲቀርብ በመቃጥኑ አሳውን ይይዝና ከባህር ውጭ አውጥቶ ይጥለዋል። አሳውን ፈጥኖ ይሞታል ይላል። ይኸውም ምሳሌ ነው። ቀይ ትል የተባለ ቀይነቱ ደሙን ስለኛ ያፈሰሰ ከእንጨት ላይ ተጣብቆ የሚኖር ማለት በመጸ መስቀል ላይ የተሰቀለ ያለ ዘር የሚራባ ትል ማለት ያለ ዘራ ቢሲ የተጸነሰ ማለት ነው። ያ ክርስቶስ ወይም ዕፄ የተባለ ሥጋ ማርያም ነው። መቃጥን የተባለ መለኮት ነው። መለኮት ሥጋ ማርያምን ለብሶ ወደ ሲኦል ባሕር ቀረበ። አሳ የተባለ ዲያብሎስም ያን ሥጋ ሊይዝ ቀረበ። አሳ ያን ትል ለመብላት እንደሚወድ ሁሉ ዲያብሎስ ደግሞ ያን የሰውን ነፍስ ለመያዝ እንደሚቀርብ አሳ የተባለ ዲያብሎስ ሲቀርብ በመለኮት መቃጥኑ መንቆሩን ያዘና አውጥቶ ወደ ውጭ ጣለ፣ ከእግረ መስቀሉ ላይ ጣለ። ስለዚህ ነው ቆላሴስ 2:14 ላይ ከመንገድ ላይ የነበረውን እንቅፋት በመስቀል ጠርቆ አስወግዶታል ሐዋርያ ጳውሎስ። በመስቀል ጠርቆ ማለት አስሮ አስወግዶታል በማለት ይነግረናል ማለት ነው። እና በዕለተ ዓርብ ታስሮ ወደ ሲኦል መቀመቃት ወርዷል። በመስቀል ራሱን ቀጥቅጧል። ስለዚህ ስለገደለው መልአከ ሞት የሞት መልአክ ተብሎ ይነገራል ማለት ነው። ሌላው አራተኛው አጋዞ ለአዳም፣ አዳምን ነፃ ወጣው ነው። አዳም የሆነውን ሆኖ አህሎ መስሎ አዳምን ከዲያብሎስ ባርነት ወደ ነፃነት ወሰደው። ዳግማዊ አዳም ይባላል። ለምን ዳግማዊ አዳም ተባለ ሲባል አዳምን መስሎ አዳም የሆነውን ሁሉ ሆኖ ማለት ነው። አዳም በኃጢአቱ እንደጎዳን ዳግማዊ አዳም ክርስቶስ በትሩፋቱ ጠቅሞናል። አዳም በዕፀ በለስ እንደጎዳን ክርስቶስ በዕፀ መስቀል ተቤዥቶናል፣ አድኖናል። አዳም በገነት መካከል ራቁት እንደወጣ ኢየሱስ ክርስቶስ በቀራንዮ አደባባይ እንደ አዳም በራቁት ተሰቅሏል። የአዳም ላይ የሞተው አንተ መሬት ነህና ወደ መሬት ትመለሳለህ የሚል የሞት ሞት በአዳም ላይ ክርስቶስ ፈርዶ ነበረ። የአዳም ልጆች ሐናና ቀያፋ ደግሞ እንደ ሕጋችን ሊሞት ይገባል ብሎ በክርስቶስ ላይ ሞትን ፈረዱበት ይላል። በአዳም ላይ ሞት እንደተፈረደ በክርስቶስ ላይ ደግሞ የአዳም ልጆች ፈረዱበት ይላል። ምሳሌ ነው። እንደዚሁም አዳም ተመልሶ ገነት እንዳይገባ የምትገለባበት ሰይፍ አስይዞ ኪሩቤልን እንዳስጠበቀ አይሁዶች ደግሞ ተነሳ እንዳይሉ ሐዋርያትም ሰርቀው እንዳይወስዱ ወታደሮች ይጠብቁ ሲሉ መቃብሩን አስጠበቁ ይላል። ገነትና የክርስቶስ መቃብር አንድ ነውና ሁለቱም ተጠብቀዋል። ነገር ግን አዳም ከክርስቶስ ጋር ሲታረቅ መላእክት መከልከል አልቻሉም። ገነት አዳም ገብቷል ማለት። ክርስቶስም ሲነሳ ወይም ደግሞ በዘባነ ኪሩብ በየማነ አብ ሲቀመጥ አይሁዶች ሊከለክሉት አልቻሉምና ይላል አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር። ስለዚህም ዳግማዊ አዳም ተባለ። ከላይ ጀምሮ ያለውን ስናይ እያንዳንዱን ዳግማዊ ኢየሱስ ክርስቶስ መባሉ እሱ የሆነውን ሆኖ የአዳምን ሞት ለራሱ ወስዶ የእርሱን ሕይወት የሰጠን ዘዚያነ ሞተ ነሣ ወእንቲአሁ ሕይወተ ወሀበነ ባለው አዳምን ነፃ ወጣው አለ። አምስተኛ ሰላም ይእዜሰ ይኩን ሰላም፣ እንግዲህ ወዲህ ሰላም ይሁን ብሎ ቅዱስ ያሬድ ያውጃል። ይህም ክርስቶስ ያደረገውን ነው። ዮሐንስ 20 ቁጥር 19 ላይ ሰላም ለእናንተ ይሁን አስታረኳችሁ ብሎ ኢየሱስ ክርስቶስ
ሰላምታ ሰጥቷቸዋል። አብ እኔን እንደላከኝ እኔ ደግሞ ልካችኋለሁ ብሏቸዋል። ስለዚህ በልደቱ መላእክት ሰብከው ነበረ ሰላምን። አሁን ደግሞ በትንሣኤው በበለጠው ራሱ ይሰብከናል። ሰላም ለእናንተ ይሁን ብሎ ለዓለም አዋጅ ሰላም አውጇል። ስለዚህ ይህን የዓለም አዋጅ መቀበል እያንዳንዱ ነው። ሰላም እንደ ዝናም ከሰማይ የሚወርድ አይደለም። ሰላም እንደ ኮንትራት ዕቃ ከውጭ ሀገር የሚመጣ አይደለም። ሰላም እያንዳንዱ ከመቆመበት ከእግሩ ስር የሚመነጭ ነው። ወይም ከልብ ፈልቆ በአንደበት የሚፈስ ውሃ ነው እንደማለት ነው። እያንዳንዱ የግሉ የሚያወጣው ሰላም እንጂ ማንኛውም ስለተናገረ ብቻ የሚሆን እንዳይደለ ነው። ምክንያቱም ኢሳይያስ 9:6 ላይ የሰላም አለቃ የዘላለም አባት ይለዋል ኢየሱስ። የሰላም አለቃው እሱ ነውና ሰላሙን እንዲሰጥ ለሁሉ ፈቃዱ ነው። እንደዚሁም ደግሞ ሐዋርያው ጳውሎስ አንደኛ ቆሮንቶስ 43 ላይ የሰላም አምላክ እንጂ የሁከታዊ አምላክ አይደለምና ሁሉም በስርዓትና በአግባብ ይሁን ይላል። የሰላም አምላክ ነው እንጂ የሁከት አምላክ አይደለም። ይህ አምላክ ነው እንግዲህ የሰላም አምላክ የሆነው የሰላም አለቃ የሆነው ጌታችን ለሐዋርያት ሰላም ለእናንተ ይሁን ያላቸው። ወይም እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም፣ የዘላለም ሰላሜን እሰጣቸዋለሁ ብሎ ዮሐንስ 14:27 ላይ እንደነገረን ይህ ሰላም እያንዳንዱ ሊቀበል ይገባል። ወደሚቀድማችሁ ቤት ሰላማችሁ የሚገባው ቢሆን ይድረስላት፣ የማይገባው ቢሆን ግን ሰላማችሁ ይመለስላችሁ። ማቴዎስ 10:12 ይሄ ነው። ሐዋርያትም ሰላምን ተሸክመው ሄደው ሰላም ለዚህ ቤት ይላሉ። የሚገባቸው ቢሆን ሰላሙን ይቀበላሉ። የማይገባቸው ከሆነ ደግሞ ሰላማቸው ወደ ሐዋርያት ይመለሳል ማለት ነው። ሰላምን አሸክሞ ነው እስከ ዓለም ዳርቻ የላከው። ነቢዩ እስሳ ለሰላም ወዴግና ሰላምን ፈልጋት ተከተላትም ነው የሚለው። መጀመሪያ ፈልጎ ማግኘት፣ ከዚያ በኋላ ደግሞ መከተል፣ ሰላምን ለሁል ጊዜ መያዝ ይገባናል ማለት ነው። እና ስለዚህ ነው ሚዜሰ ይኩን ሰላም ወይም ደግሞ ኮነ ፍስሐ ወሰላም እየተባለ ምእመናን የከረሙበት እየተቀባበሉ እንዲህ ያለውን ሰላም ነው። ቅዱስ ያሬድ ሰላም ለመጽፋት ተሳልከ እግዚኦ ምድረከ ብሎ ነው የሚጽፈው። መዝሙር 84 ቁጥር 1 ላይ ያለ ነው። ተሳልከ እግዚኦ ምድረከ ማለት ይህ መዝሙር እያንዳንዱ መስመር ሲቆጠር 27 መስመር ነው። 3ቱ የአብ የወልድ የመንፈስ ቅዱስ፣ 24ቱ ደግሞ የአመስጋኖች የ24ቱ ካህናተ ሰማይ ምሳሌዎች ናቸው። 24 እና 3 27 ይሆናል ማለት ነው። ስለዚህ ቅዱስ ያሬድ ምሳሌውን በአመስጋኞችና በተመስጋኞች ያለውን መዝሙር የሰላም መጽፊያ መጀመሪያ ያደረገው ማለት ነው። በሌላውም ውስጥ ሰላምን መላልሶ ስለሚያነሳ ነው። አጸም ዘይነብበኒ እግዚአብሔር አምላኪ እስመ ይነብብ ሰላም ላዕለ ሕዝቡ ወላዕለ ጻድቃኑ ለእለ ይመይጡ ልቦሙ ኀቤሁ ይላል። ልባቸውን ወደ እርሱ በሚመልሱና በሕዝቡ ላይ እግዚአብሔር ሰላም ይናገራልና እግዚአብሔር አምላኪ የሚናገረኝን አደምጣለሁ፣ እግዚአብሔር የሚናገረኝን አደምጣለሁ ብሎ ሰው እያንዳንዱ ወደ ቤተክርስቲያን እንዲሄድ ነው። ቤተክርስቲያንም ሲሄድ የትም ሲሄድ እግዚአብሔር የሚነግረኝን አደምጣለሁ እንዳለ ነቢዩ ዳዊት አጸም ዘይነብበኒ እግዚአብሔር አምላኪ፣ እግዚአብሔር አምላክ የሚናገረውን በማንም ላይ አድሮ የሚናገር እሱ ነውና ማድመጥ መልካም ነው። ሌላው ሳይል ወረት ተራከባ ጽድቅ ወሰላም ተሳማ ይላል። እዚሁ ደግሞ ቅንነትና እንደዚሁ ይቅርታ ተገናኙ፣ ጽድቅ ወሰላም ተሳማ፣ ጽድቅና ሰላምም ተሳሳሙ በማለት ደጋግሞ ሰላምን ስለሚያነሳ ይህ ሰላም ይህ መዝሙር ተመርጧል ለጸናጽል ለጽፋት ማለት ነው። መጀመሪያ መጨረሻ ለመሸፈኛ ይሆናል ማለት ነው። ይሄ ተሳልከ እግዚኦ ምድረከ ብሎ ይነሳና ሰላሙን በጽፋት ይጽፋል። ጸናጽልም እንኳ ባይደርስ ቅዳሴ የሚገቡ ከሆነ በዜማ ይዘልቃል ማለት ነው። ተሳልከ እግዚኦ ምድረከ ሃሌሉያ ፍጹመ ንጉሠ ኮነንዎ አይሁድ ተካፈሉ አልባሲሁ ራሰ ገራት ወኰሬዎ ርእሶ ብህለት ረገዝዎ ገቦሁ በኲናት ትንሣኤሁ ገብረ በሰንበት
ሰላመ የጸጉ ለነገሥት ለአሕዛብ ወለባሕርት ሰላመ የጸጉ ለነገሥት ለአሕዛብ ወለባሕርት ይላል ቅዱስ ያሬድ። እውነቱ ሰማያዊውን ምስጋና ከመላእክት ተቀብሎ ለሰው ልጆች የሰጠ አባታችን ቅዱስ ያሬድ ተርጓሚ፣ እንደዚሁም መናኝ ቅዱስ ያሬድ ደራሲ፣ ሁሉንም አጠቃሎ የያዘው መምህራችን አባታችን እግዚአብሔር አምላክ በሰጠው ረድኤት አትረፍርፎ ለእኛም ያትረፍርፍልን፣ የሰማነውን በልቦናችን ያሳድርብን። እግዚአብሔር አምላክ ሰላምን አብዛዝቶ ይስጣችሁ። የሰላም ዳኛ ሰላማዊ ኢየሱስ ክርስቶስ ሰላም ያውላችሁ። ይብቃን፣ ይቆየን። እግዚአብሔር ይስጥልን።